እኔ ያልኩት ይሁን ባለቤቴም እኔ ያልኩት ይሁን ካለ አንድ ቤት አይሰራም ወገኖቼ። ደሃዎች ነን ስንፈጠር፣ ግን ጉልበታችንን ከተጠቀምንበት፣ አይምሯችንን ከተጠቀምንበት ሀብት ማንም ሰው ድሃ ሆኖ አይቀርም። ስንወለድ ግን ሁላችን በየቤታችን ድሃዎች። ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ደም ዝውውር ድካም ውስጣችንን ድክምክምክም ሲለን፣ እንዲሁም ደግሞ የወገብ የእግር እንዲሁም ደግሞ የመቆረጣጠም በቃ የድካም ስሜት ሲሰማን ደማችን እንዲሰራ ጥሩ እንቅልፍ እንድንተኛ ጥሩ ረፍት እንዲኖረን ሌሊት ላይ የምንወስደው በጣም ቀላል ዘዴ በሁሉም ቦታ በመላ ዓለም የምናገኘው ቅርንፉድ እና ቀረፋ እንዴት ይጠቀማል መሰላችሁ? ቅርንፉድና ቀረፋ ስፔሻሊ ፒሪድ በምትሆኑበት ሰዓት፣ ወዳችሁን በሚያማችሁ ሰዓት፣ ፒሪድ አልወርድ ላላችሁ ሰዎች ራሱ በጣም ነው የሚረዳው። እንዲሁም ደም ዝውውርን ደምን ለማቅጠን ሰውነታችን ሪላክስ እንዲያደርግ በምንተኛበት ጊዜ ጥሩ እንቅልፍ እንዲኖረን ጥሩ ረፍት እንዲኖረን ይህንን ሻይ ማታ ማታ ከመተኛታችሁ በፊት አንድ የቅርንፉድ ሻይ ቅርንፉድና ቀረፋን አንድ ላይ በማፍላት መጠጣት። ጉልበቴን ወገቤን እግሬን ለምትሉ ሰውነታችሁ ውስጣችሁ ድክምክም ሲል አልሰራ አልታዘዝ ሲላችሁ ይችን ሻይ በመጠጣት ጥሩ እንቅልፍ ተኛላችሁ፣ ጥሩ ረፍት ታደርጋላችሁ። በጣም ነው የምትወዱት። ቴስቱ ደግሞ እንደ አማራጭ ማር መጠቀም ትችላላችሁ። አንድ የቡና ማንኪያ ማር በዚህ ላይ፣ እንዲሁም ደግሞ ማሩን ደግሞ አንፈልግም ለምትሉ ሰዎች ደግሞ የስኳር ሌላ ህመም ችግር ያለባችሁ ደግሞ ባዶን መጠጣት። ምንም እኔ አሁን ማር አያስፈልገኝም፣ ባዶን ነው መጠጣው። ያው ማታ ማታ አሁን እንግዲህ አልፎ አልፎ ሁል ጊዜ አይደለም ይሄን የምትጠጡት፣ ደግሞ በሳምንት አንድ ቀን ሊሆን ይችላል፣ በሳምንት 2 ቀን። እንዲሁም ደግሞ ሆድ መንፋት፣ ምግብ አልፈጭ፣ ምግብ ሲከብዳችሁ ይሄ ራሱ በጣም ለዳይጀሽን በጣም ቆንጆ የሻይ አይነት ነው። ግን እዚህ ላይ የምነግራችሁ እንዳታበዙ፣ መብዛት የለበትም። 4-5 የሚሆን ቅርንፉድና እንደዚች 2 የምትሆን በቃ በጣም ትንሽ 4-5 ቅርንፉድ ትንሽ ቀረፋ ጣል አድርጋችሁ በደንብ ታፈሉታላችሁ። መጠኑን ባታበዙ ጥሩ ነው። ይሄ ስኳርን ራሱ ስኳር መድኃኒት ለማትወስዱ ሰዎች ስኳራችሁ ከፍ ላለ ስኳራችሁን ለማስተካከል ራሱ ቅርንፉድ በጣም የሚጠቅም ነገር ነው። ስፔሻሊ እንደነገርኳችሁ ማታ ከመተኛታችሁ በፊት ቢጠጣ ነው ጥሩ። ለምን? ስንተኛ ሰውነታችን እረፍት ስለሚወስድ በዛን ሰዓት ደማችን ዳይጀሽን አንጀታችን ራሱ ጉበታችን ራሱ ስራውን የሚሰራው እረፍት በምናደርግበት ሰዓት ማታ ብትወስዱት ተጠቃሚ ነው የምትሆኑት። ይሄን ካልኳችሁ በኋላ ዛሬ ደግሞ ምን ልነግራችሁ እንደፈለኩ ታውቃላችሁ? እባካችሁ በራሳችሁ ተማመኑ። ሰዎች እንዲጫኗችሁ፣ ሰዎች በራሳቸው ጭንቅላት እንዲያስገቧችሁ፣ ሰዎች በእነሱ ስር እንዲቆጣጠሯችሁ አትሁኑ። እያንዳንዳችን ሰዎች የራሳችን አስተሳሰብ፣ የራሳችን ጭንቅላት፣ የራሳችን የሆነ ተፈጥሮ አለ። ከ18 ዓመት በላይ የሆነ ሰው ማንኛውም ሰው ራሱ አስተሳሰብ በራሱ መንገድ በራሱ ኑሮ በራሱ ምኞትና ሀሳብ ሊሄድ ግድ ነው እንጂ አንድ ሰው ከኔ እድሜ ይበልጣል፣ የኔ ታላቅ ነው፣ ገንዘብ አለው ብላችሁ ሰዎች ሊቆጣጠሯችሁ ሲፈልጉ፣ ሰዎች እናንተን በቃ ለመያዝ እናንተን እነሱ ጭንቅላት ውስጥ ሊያስገቧችሁ ሲሞክሩ ኖ ማለት አለባችሁ። ኖ መግባት የለባችሁም። ለምን? ያ ሰው የሚሄድበት መንገድ ሮንግ ሊሆን ይችላል። ያ ሰው የሚሄድበት መንገድ ለእናንተ ጠቃሚ ላይሆን ይችላል። ለእናንተ ለእምነታችሁም ሆነ ለእናንተ ለምትኖሩበት
ለህይወታችሁም ቢሆን ጠቃሚ ላይሆን ይችላል። ግን ያ ሰው ጎትቶ በእኔ ስር ሁን፣ እኔ ታላቅ ነኝ፣ እኔ በእድሜ እበልጥሃለሁ፣ እኔ በገንዘብ እበልጥሃለሁ፣ በእኔ ስር ሁን ብሎ አንድ ሰው ሲይዛችሁ ነው ማለትን ልመዱ ወገኖቼ። በራሳችሁ ተማመኑ፣ በራሳችሁ ተማመኑ። በሰው ስር፣ በሰው ትዕዛዝ፣ በሰው ቁጥጥር ስር አትሁኑ። ራስሽን ሁኚ፣ ራስህን ሁን፣ ራስዎትን ይሁኑ። አለበለዚያ አደጋው ሰፊ ነው፣ አደጋው ከባድ ነው ወገኖቼ። ለማንም ሰው ምክርን ስሙ፣ አዳምጡ። ግን በራስሽ ዘዴ፣ በራስሽ ኑሮ፣ በራስሽ መንገድ፣ በራስሽ አመለካከት ኑሪ፣ ኑር። አለበለዚያ ሰዎች ይጠቀሙባችሁ፣ የነሱን ሸክም፣ የነሱን ጭንቅላት፣ የነሱን አስተሳሰብ እናንተ ላይ ይጭኑና በኋላ መውጫው ከባድ ነው፣ ከባድ ነው ወገኖቼ። እና ሁል ጊዜ ቢ ዩርሰልፍ፣ በራሳችሁ ተማመኑ፣ በራስሽ ቆሚ፣ በራስሽ ሀሳብ ሂጂ፣ በራስሽ አይምሮ ሂጂ። በሰው አስተሳሰብ፣ በሰው አይምሮ ስትሄጂ ገደሉ ጋር ስትደርሺ ገደል ውስጥ ነው የሚከትሽ፣ እሳት ውስጥ ነው የሚከቷችሁ። ከዛ በኋላ እነዛ ሰዎች እሳት ውስጥ ከገባሽ በኋላ፣ ገደል ውስጥ ከገባሽ በኋላ አያወጡሽም፣ አያወጡሽም። ተከተለሽ ነው አይሽው፣ ተከትለህ ነው አይሄድከው። በራስ ቆም፣ በራስ አመለካከት ኑር። ማንኛውም ሰው ከ18 ዓመት በላይ የሆነ ሰው ሊያስብ፣ ሊናገር፣ ኮንፊደንሱን ሊጨምር ግድ ነው። ያለበለዚያ አንዳንድ ሰዎች እኔ ታላቅ ነኝ፣ እኔ ስሚ፣ እኔ ሀብታም ነኝ፣ ገንዘብ አለኝ፣ እኔ ስሚ፣ እኔ መሰማት አለብኝ የሚል ሰው ካለ ይህ ሰው ችግር አለ፣ እዚህ ጋር ችግር አለ ማለት ነው። ልሰማው እችላለሁ፣ ግን እሱ ጋር ልገባ፣ እሱ ሊቆጣጠረኝ፣ እሱ ሊያስረኝ አይችልም፣ አይችልም። አሁን ብዙ ነገር ያየሁት ኢትዮጵያ ውስጥ አንድ ሰው ሲሄድ አብሮ መከተል፣ አንድ ሰው አዎ ሲል አብሮ አዎ ማለት፣ አንድ ሰው ሲያጨበጭብ አብሮ ማጨብጨብ፣ አንድ ሰው ኖ ሲል አብሮ ኖ ማለት። ይሄ ሊቆም ይገባል። ሀገራችንን ያጠፋት እንደዚህ አይነት ሳናውቀው እንዲሁ በግሩፕ መጓዝን፣ ሳናውቀው ሳናስበው በሰዎችን እግር መከተልን፣ ሳናስበው በሰዎች ጭንቅላትና በሰዎች ሀሳብ፣ በሰዎች ልብ መኖርን በጣም ተለማምደነዋል ወገኖቼ። ይሄ ግን አያዋጣም፣ ይሄ አያዋጣም። ሰዎችን አዳምጡ። ወያቸው መንገዳቸው ወዴት ነው? ወዴት ሊወስዷችሁ ነው? ስለዚህ አዳምጡ። ካዳመጣችሁ በኋላ የራስሽን ዲሲሽን፣ የራስሽን ውሳኔ አድርጊ እንጂ ያን ሰው ተደግፈሽ፣ ያ ሰው ትልቅ ሰው ነው ብለሽ፣ ያ ሰው ሀብታም ነው ብለሽ፣ ገንዘብ አለው ብለሽ ተከትለሽ መሄድ አይደለም። ድሃም ብትሆኚ ትንሽም ብትሆኚ አቅምም ባይኖርሽ ግን እግዚአብሔር አምላክ ለሁላችንም እና አይምሮ ሰጥቶናል፣ ማስተዋልን ሰጥቶናል። እና ወገኖቼ እናስተውል፣ እናስተውል። ይህንን ነው የምላችሁ። በእውነት ኢትዮጵያ ውስጥ የታዘብኩት ነገር ይሄ ነው። እኔ በዚህ ጋር ነኝና ነይ ከኔ ጋር ሁኚ፣ ከዛ ሰው ጋር ካልተከተልሽ ወቀሳ ይደርስብሻል። ለምን እኔ ያልኩትን እኔ ያሰብኩትን በእኔ መንገድ አልሄድሽም የሚል አልሄድክም የሚል ሰው ሊመጣ ይችላል። ያን ጊዜ ኖ ስቶፕ ማለት አለብን። ስቶፕ። እኔ ነኝ፣ አንተ ነህ፣ አንቺ ነሽ፣ እኔ ነኝ ብለህ የራስህን በራስህ ኮንፊደንስ በራስህ መቆም አለብህ። ሰው አንዱን የሚንቀው በዚህ ምክንያት ነው። ለምን እኔ ያልኩትን ስማ፣ እኔ ባልኩት መንገድ ሂድ፣ እኔ ነኝ የማውቀው፣ አንተ አታውቅም፣ ያንተ መንገድ ሮንግ ነው፣ የኔ መንገድ እዚህ ጋር ትክክል ነው፣ ያንተ አይሆንም፣ ያንተ ቆሻሻ ነው፣ የኔ ጽዱ ነው የምንል ሰዎች በጣም ብዙዎች ናቸው።
ብዙዎች ናችሁ። ለሰው ሀሳብ ስጡ፣ ምከሩ። ከዛ ውጭ ሁሉ ሰው እንደናንተ ሊሆን አይችልም። ሰውን ታከብረዋለ፣ ትወደዋለ። ከዛ ውጭ ግን በእኔ መንገድ፣ በእኔ አስተሳሰብ፣ እኔ ያልኩት ትክክል ነው፣ በእኔ አቋም ሂድ ብሎ ሲጫን ስቶፕ ማለት አለብህ። ኢቨን ባልና ሚስት ራሱ ባልና ሚስት አስተሳሰባቸው የሲሆን ጥሩ ነው። ለምን አንዱ ጋር የሌለው አንዱ ጋር አለ። ስለዛ ባሌን ከመሰልኩ ኮምፕሊትሊ እሱ ደግሞ እኔን ከመሰለ በሁለታችን ውስጥ ውህድ አይኖርም። እኔ ያለኝን ለሱ ሳካፍል እሱ ደግሞ ያለውን ወይም ደግሞ የእሱን ለእኔ ሲያካፍል ሼር ስናደርግ ተስማምተን አብረን መኖር ነው እንጂ እኔ ያልኩት ይሁን ባለቤቴም እኔ ያልኩት ይሁን ካለ አንድ ቤት አይሰራም ወገኖቼ፣ አይሰራም። ቤቱ ፈራሽ ነው። ስለዚህ ባልና ሚስት መሀል ራሱ ሚስት አንዳንድ ጊዜ እኔ ያልኩት ይሁን፣ እኔ ፓወር አለኝ፣ እኔ ነኝ አለቃ፣ እኔ ነኝ የማዝህ፣ እኔ ነኝ በዚህ ጋር የምትሄድበትን የምነግርህ፣ ከነዚህ ሰዎች አትገናኝ፣ ከዚች ሴት አትገናኝ፣ ከዚህ ሰውዬ አትገናኝ፣ እዚህ ቦታ አትሂድ፣ እዚህ ቦታ አትሂድ አላልኩም፣ በዚህ ጋር አትሂድ አላልኩም። እንደ ሕፃን ልጅ ሚስት ባልን ስትመራው አደጋ ሰፊ ነው። ለተወሰነ ጊዜ ሊነዳ ይችላል፣ ለተወሰነ ጊዜ ሊቀበል ይችላል፣ ግን አይዘልቅም። ስለዚህ ባልም ለሚስትህ ሀሳብ ስጣት፣ ደስተኛ አርጋት፣ ነፃ አድርጋት። ከዛ ውጪ በዚህ ጋር አትሄጂም፣ በዚህ ጋር አትሄድም፣ በዚህ ጋር እንዲያድርግ እንደ ሕፃን ልጅ ባልሽን ወይም ደግሞ ሚስትህን ማዘዝ አትችልም። ለምን? ሚስትህ ከ18 ዓመት በላይ ናት፣ አንተ ከ18 ዓመት በላይ ነህና ሚስትህን እንደ ሕፃን ልጅ በዚህ ጋር ትሂጂ፣ በዚህ ጋር ትውጪ፣ በዚህ ጋር ትግቢ፣ ፀጉርሽን አትሰሪ፣ ፀጉርሽን ልትላት አትችልም። እሷ ማድረግ የምትችለው የምትፈልገውን ነገር ማድረግ አለባት፣ ፍቀድላት። ግን እሷ የምትፈልገውን ነገር ስትፈቅድላት እሷም ደግሞ እንደዚሁ አንተን ፍሪ ማድረግ አለባት። አንዳንዶቹማ ሲያመነጫጭቁ ያስፈራሉ። እንዴ ባልሽ ባል ነው እንጂ እኮ ልጅሽ አይደለም። ባልሽ ነው እንጂ ልጅሽ አይደለም። አንተም ሚስትህ ናት፣ ንግስትህ ናት። ልታከብራት፣ ልትንከባከባት ይገባል። ግን ባልና ሚስት ራሱ የራሳቸው የሆነ የተለያየ ባህሪና የተለያየ ሀሳብ አላቸው። ያንን ሀሳብ አጋጭተው ተስማምተው አብረው ሲኖሩ ነው ትዳር የሚባለው እንጂ እኔ ባሌን ምስል ብዬ መኖር አልችልም፣ ባሌም እኔን ምስል ብሎ መኖር አይችልም። ግን ያንን የተለያየ ባህሪያችንን አስማምተን ተከባብረን መኖር ያ ነው ትዳር። እና ይሄ ብርጭቆ አንሳ፣ ይሄንን ሻይ አንሳ፣ ቡና ፍላ፣ እንጀራ ጋግር፣ እንጀራ አምጣ አይባልም። ይሄ ሪስፔክት አይደለም። ባልሽን ከቻልሽ ፕሊዝ፣ ከቻልሽ ራስሽ አምጪ፣ ካልቻልሽ ደግሞ ፕሊዝ አንጣልኝ፣ ቀስም ፕሊዝ እንደዚህ ስራልኝ ነው እንጂ የሚባለው ባልን ማመነጫጨቅ አደጋለሁ። ሚስትንም እንደዛው ማመነጫጨቅ አደጋለሁ። እና እኔ መሆን አለበት አይቻልም። ሚስቴ እንደኔ መሆን አለባት አይቻልም። ይህንን እምላችሁ። ስለዚህ ማንኛውም ሰው ሽማግሌ ነኝ የሚል ሮንግ ሀሳብ በሚሰጣችሁ ዋው ትልቅ ሰው ነው፣ ስለዚህ ልቀበለው ነው። አትቀበዩ። ሀብታም ነው፣ ገንዘብ አለው፣ ስለዚህ የተናገረውን ሁሉ ልቀበለው ነው። አትቀበዩ። አይምሮሽ፣ ልብሽ ያንቺ ነው። ያ ሰው ያንቺን ልብ፣ ያንቺን አስተሳሰብ፣ ያንቺን አይምሮ ሊገዛሽ በገንዘቡ ሊገዛሽ አይችልም። እንዲሁም ደግሞ ትልቅ ነኝ ብሎ አንቺን ቋ ሊያደርግሽ አይችልም። ወጣቶች፣ ስፔሻሊ ወጣቶች፣ ያንግ ወጣቶች
በማንኛውም ቦታ ላይ ሰዎች የሚመክሯችሁን ሰዎች የሚነግሯችሁን አዳምጡ። ግን አይምሯችሁ ልባችሁ ካልተቀበለው እናንተ ማትስማሙበት ከሆነ አትቀበሉ። በቃ እናንተ ናችሁ። ሪስፔክት ማድረግ ጥሩ ነው። ሰውን ሪስፔክት ማድረግ ጥሩ ነው። ሰውን ደግሞ ድሃ ነህ አንተ ድሃ ነህ ብሎ መሳደብ፣ አንተ ጨርቅ፣ አንተ ድሃ ብለህ ብሎ መሳደብ የእግዚአብሔር ቃል ይናገራል። ማንም ድሃ የለም በዚህ ምድር ላይ። ድሃ የሚባለው የማይሰራ አልጋ ላይ የተኛ እግር እጅ የሌለው አይምሮ የማይሰራ ሰው ነው እንደው ቢባል መስራት ስለማይችል ድሃ ነው የሚባለው። ድህነት ክቡር የሆነ ነገር ነው። ድህነት እኮ ውበት ነው። የሀገሬ ሰው በሙሉ ድሃ ነው። የሀገሬ ሰው በሙሉ በድህነትን ያሸነፈ ስንቱ ድህነትን አሸንፎ ሀብታም ይሆናል። ጀግና። አንዳንድ ሰዎች አላችሁ ድህነትን የምትፈሩ፣ ድህነት ልክ ቁምጥና የሚመስላችሁ። ድህነትን ማን አግኝቶት? ሁላችንም ድሃ ነበረን። ሁላችንም ስንወለድ ባዶ ራቁታችን የወጣ ነው። ድሃዎች ነን ስንፈጠር። ግን ከተፈጠርን ካደገን በኋላ ግን በእናታችን በአባታችን ጉያ ካደገን በኋላ ግን ሀብታም እንሆናለን። ከሰራን፣ ከተማርን፣ ካወቅን፣ እውቀት ካለን፣ ከታገልን፣ አይምሯችንን ካሰራን፣ ጉልበታችንን ከተጠቀምንበት፣ አይምሯችንን ከተጠቀምንበት ሀብት ይመጣል። ማንም ሰው ድሃ ሆኖ አይቀርም። ስንወለድ ግን ሁላችን በየቤታችን ድሃዎች ነን። ድሃ ማለት ባዶ ነን፣ በቃ ምንም አልነበረንም። ግን ድሃ ማለት ትርጉሙ ምን እንደሆነ ታውቃላችሁ? መስራት የማይችል አልጋ ላይ የተኛ ምንም በሰው ስር ያለ ሰው ነው ድሃ የሚባለው እንጂ እግር እጅ ያለው ሰው ድሃ አይባልም። አንዳንድ ሰዎች ጭንቅላታችሁን አሰሩ። ተምረናል ብላችሁ ያልተማራችሁ፣ እውቀት አለን ብላችሁ እውቀታችሁ የዞረባችሁ፣ ትልቅ ነን ብላችሁ ትንሽ የሆናችሁ ያነሳችሁ። አንዳንዶች ትንሽ ሆነው በጭንቅላት በአስተሳሰብ በአነጋገር በምክር የሚበልጧችሁ ብዙዎች ናቸው። ስለዚህ ሰዎችን ዝም ብላችሁ እንዳመጣላችሁ አትለጥፉ። ሰዎችን አክብሩ። ሰዎች ጋር ስታወሩ ስትነጋገሩ፣ ስፔሻሊ እድሜያችሁ ከ40 ዓመት ከሆነ በኋላ ረጋ ማለት አለባችሁ። የምታወሩትን ወቁ። የምትናገሩትን ልጆቻችሁ ፊት የምታወሩትን ቆሻሻ እንደበታችሁን አትጥፉ። ልጆቻችሁ ፊት የምትናገሩትን ቃላት ጠብቁ። ልጅ ፊት የሚወራ ነገር አለ። ልጅ የሚያውቀው ነገር አለ። ዝም ብላችሁ አማረብኝ ብላችሁ ወይ ደግሞ ትልቅ ነኝ እኔ እድሜ ትልቅ ነው ብላችሁ የምታወሩት ነገር ተደማጭነት አይኖረውም። ለምን? ትልቅ ሰው እንደ ትልቅ ሲያወራ ታከብረዋል። ትልቅ ሰው ጥሩ ነገር ሲመክርህ ታከብረዋል። የሚዘረጥጥ ከሆነ ዝም ብሎ ራቢሽ ነገር የሚያወራ ከሆነ አታከብረውም፣ አትቀበለውም። ስለዚህ እንደ እድሜያችሁ ሽማግሌዎች፣ አሮጊቶች እንደ እድሜያችሁ ካልሆኑ ስትመክሩ፣ ወጣቶችን ልጆቻችሁ ስትመክሩ በስነ ስርዓት ምከሩ። አለበለዚያ ዝም ብላችሁ አመጣልን ብላችሁ ዝም ብላችሁ የምትጥሉት ነገር በኋላ ዛሬ የምመክረው ራስሽን ሁኚ፣ ራስህን ሁን፣ ቁሚ፣ ስቶፕ ማለት አለብሽ እህቴ። በእውነት አዲስ አበባ ሄጄ ይህንን ታዝቤያለሁ። አንዳንድ ሰዎች ትልቅ ነን ብለው የሚናገሩትን አያውቁት። ትልቅ ነን ብለው ትንንሽ ሰዎች አንዳንዴ ይሻላሉ፣ ሲመክሩ ያውቁበታል።
ሰው ፊት ምን እንደሚወራ ያውቃሉ። ማን ፊት ምን እንደሚወራ ያውቃሉ። ልጅ ፊት የሚወራውን የምታወሩትን እወቁ። አባት ነኝ የምትል እናት ነኝ የምትይ አስቢበት። ልጅሽ ፊት የምታወሪውን ነገር እወቂ። አንተም እወቅ እና ሁል ጊዜ ወገኖቼ ራሳችንን እንውን፣ ራሳችንን ችለን እንቁም። ማንም ሰው በእኛ አስተሳሰብ በእኛ አይምሮ ሊጫነን ወይም ደግሞ እኛን ተጭኖ የእሱን ሊጭንብን በፍጹም እንዳትፈቅዱ። ቢቀር ያ ሰው ይቅር። ከህሊናችሁ አይበልጥም። ይቅር። ህሊናህን ይዘህ ተቀመጥ። ይህንን ነው የምላችሁ። እንግዲህ ኢትዮጵያ ሄጄ አዲስ አበባን እንዴት እንደወደድኩት! ወይኔ ወገኖቼ፣ ያልሄዳችሁ ቶሎ ሂዱ። እምዬ ኢትዮጵያ ሀገሬ እምር ብላለች። ፀሐዩ፣ ውጭው ሲያምር ከዘመዶቼ ጋር ተዝናናው። በቃ ከጓደኞቼ ጋር ተዝናናው። እንዳለ የለንደን የአውሮፓ ሰው በጣም ገብቶ ነበር። እዚህ ሲል በጣም ብዙ የውጭ ሰዎች ገብተው ነበረ። በብዙ ሰዎች ጋር ተገናኝተናል። ከውጭ ከመጡ እንደኔ የሄዱ ሰዎች በጣም ብዙዎች ናቸውና ሁሉ ሰው የሚለው አንድ አይነት አይገርማችሁ? ኢትዮጵያዬ አዲስ አበባዬ ውብ ሆናለች። እንዲሁም ላይ ሌሊት ከቀን ሲሰሩ የሚያድሩ እኔ በእውነት የታዘብኩት 24 አወርስ የሚሰሩ እዛ በስማ በእውነት ሴቱ ትላላችሁ ወንዱ ትላላችሁ፣ በጣም ክብር አለኝ። እናመሰግናለን። በእውነት ደስ ብሎን የተመለስነው ብዙዎች። እዚህ እንግሊዝ በጣም ብዙ ሰው ነው የነበረው፣ ብዙ እንዲሁም እዛ ጓደኞች አሁንም እዛ አሉ፣ እያስቀኑኝ ነው። ገና ያልተመለሱ ጓደኞቼ ሁሉ አሉ፣ እያስቀኑኝ ነው በእውነት። አሁን ይኸው ወደዚህ ወደ ብርድ ሀገር መጥቻለሁኝ። እንግዲህ ይኸው ሻይን እየጠጣው ቡናዬን እየጠጣው ራሴን እያሟሟኩ ነው። እና ማን እንደ ሀገር ዞሮ መግቢያችን ሀገራችን ዞሮ መግቢያችን። ይሄንን እያልኳችሁ እንግዲህ እንዲሁም ደግሞ ብዙዎች አገኛችሁኝ። ባንክ ቤት ሄጄ ሰዎች አግኝቻለሁ። እማማ ጄሪ እያሉ መሶብ ሄጄ ሰው አግኝቻለሁ። ሾፒንግ ሰው አግኝቻለሁኝ። ሽሮ ሜዳ ሄጄ ሰው አግኝቻለሁኝ። በየቦታ በሄድኩበት የእውነት ጄሪ ማማዬ ያላችሁ በጣም በአክብሮት የምትሰሪልን ነገር የምትሰሪልን ስራ እንወደዋለን። በጣም ነው የምንከታተልሽ የምንወድሽ ብላችሁ አክብሮታችሁን ስለሰጣችሁኝ ከልብ በጣም አመሰግናለሁ። እንዲሁም አየር መንገድ ውስጥ ብዙዎች እንዳገኛችሁኝ እግዚአብሔር ያክብርልኝ። ፍቅራችሁን ገልጻችሁልኛል። በጣም ነው የማመሰግነው። በየመንገዱም በየአንዳንድ ቦታ ላይ ሲሄድ እግዚአብሔር ክብሩ ይስፋው። ጥሩ ነገር ስትሰሩ ወገኖቼ ሰዎች በጥሩ በመልካም ያገኟቸዋል። መጥፎ ነገር በሰራ ቁጥር በመጥፎ ነገር ነው የምትገኙትና እግዚአብሔር ይመስገን። ሁሉ ሰው ስራዬን የምመክረው ምክር አንዳንዶቹ እንደው ምክርሽ በቃ ደስ ብሎ ነው የምንሰማው። ምክርሽ በጣም ነው የሚጣፍጠውና እባክሽ ምክር ጨምሪበት፣ ሞር ጨምሪልን ምክር። በጣም አመሰግናለሁ። እንግዲህ በዚሁ እንቀጥላለን። በዛሬው ቀን አዲስ የመጣችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ደግሞ ከወደዳችሁት ላይክ አደራ ወደ ሌሎች እንዲሄድ ማለት ነው። ለዛሬ ይህችን የቅርንፉድና የቀረፋ ሻይ ማታ ብትጠጡ ለብዙ ነገር ለጤናችሁ ይጠቅማችኋል። ስፔሻሊ ለዳይጀሽን እያልኩኝ በዚህ ሰናበታችኋል። በሌላ ስራ በሌላ ቪዲዮ እስከምንገናኝ ቢ ዩርሰልፍ ነው የዛሬው ፕሮግራም። ደህና ሁኑልኝ። ባይ